ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች፣ ዛሬ በዓለማችን ላይ የተከሰቱ ያሉ የጂኦፖለቲካ ውጥረቶችና ተራ የፖለቲካ ፍጥጫዎች ብቻ ሳይሆኑ የዓለም የንግድ መስመርና የማክሮ ኢኮኖሚክ ሙሉ በሙሉ የመቀየር አቅም ያላቸው ክስተቶች ናቸው። በዛሬው ዳሰሳችን ጥልቅ በሆነ ትንታኔ መርሃ ግብራችን ወደ ዋና ዋናዎቹ የዓለም አቀፍ ክስተቶች እንሄዳለን። በቅድሚያም አርዕስቶቹን ወደ እናንተ አደርሳለሁ። የዋሽንግተንና የቴህራን ፍጥጫ ፍጻሜ ወዴት ነው? የአሜሪካ ጥቃት ዝግጅት ዘገባዎችና የፓኪስታን ድንገተኛ ዲፕሎማሲያዊ ሽምግልና በስትሬት ኦፍ ሆርሙዝ የነዳጅ መስመር ላይ የደቀኑት ስጋት አለ። የኢራን የውስጥ እርምጃዎች፣ በቃዝሽን ግዛት የተወረሱ ዜጎች ንብረቶችና የቴህራን ስትራቴጂ ለውጥ አለ። እንዲሁም የእስያ ኢኮኖሚ ግዙፍ ኢንዶኔዥያ ያወጣችው አዲስ ኤክስፖርት የውጭ ምንዛሬ መመሪያና አሜሪካ ነጻ በማድረግ የዲፕሎማሲያዊ ስሌት የሚሉት አዳዲስ ዘገባዎች የሚሉት አርዕስተ ዜናዎችን እንዲሁም የአውሮፓ ንግድ ጦርነት ሃንጋሪ የዩክሬን ግብርና ምርቶች ሙሉ በሙሉ ለማገድ የወሰነችበት ሚስጥርና የፖላንድ አዲስ ኃይል ግንባታ በዝርዝር የምንመለከታቸው ይሆናል። ወደ ዝርዝር መረጃችን እናልፋለን። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በአሜሪካና በኢራን መካከል ያለው ግንኙነት በአሁኑ ወቅት እጅግ አደገኛ በሆነ የውጥረት ደረጃ ላይ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከቴህራን ጋር እየተደረገ ያለው ዲፕሎማሲያዊ ንግግር አነስተኛ መሻሻል ማሳየቱን ቢገልጹም ከዋሽንግተን የሚወጡ መረጃዎች ግን ሌላ ታሪክ እየነገሩን ይገኛሉ። የትራምፕ አስተዳደር በኢራን ስልታዊ ወታደራዊ ይዞታዎች ላይ ድንገተኛ ጥቃት ለመሰንዘርም እቅድ እያወጣ መሆኑ የውስጥ ምንጮች የጠቀሱት የዜና አውታሮች እየዘገቡት ይገኛሉ። ይህ ውጥረት ለምን መላውን ዓለም ያሳስባል? መልሱ ቀላል ነው። የዓለም ኢኮኖሚ የደም ስር የሆነው ስትሬት ኦፍ ሆርሙዝ በየቀኑ ከ21 ሚሊዮን በርሜል በላይ ነዳጅ የሚሸከሙ መርከቦች የሚጓዙበት በዚህ ጠባብ የባህር መስመር በኩል በመሆኑ ይህ ማለትም የዓለም የነዳጅ ፍጆታ ከ1/5 በላይ የሚሆነው በዚህ ቀጠና ያልፋል። በዚህ አካባቢ የሚነሳ ማንኛውም ወታደራዊ ግጭት የነዳጅ ዋጋን በአንድ ጀንበር ሰማይ ጠቀስ እንዲወጣ ያደርገዋል። ይህ ደግሞ በዓለም አቀፍ ደረጃ የዋጋን ግሽፈት በማናርም የትራንስፖርትና ኤክስፖርት ኢምፖርት ወጪዎችን በከፍተኛ ደረጃ ይጨምራል። ይህም ስጋት ለመቀነስ የፓኪስታን የጦር አዛዥ ጀነራል አሲም ሙኒር ድንገተኛ ጉብኝት በቴህራን አድርገዋል። ጀነራሉ ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ተገናኝተው ቀጠናዊ ሰላምን ስለማስከበር መክረዋል። ፓኪስታን ከአሜሪካ ጋርም ሆነ ከኢራን ጋር ያላት የጂኦፖለቲካ ግንኙነት ይህንን የሽምግልና ሚና እንድትጫወት አስገድዷታል። ሆኖም የኢራን መሪዎች በንግግር ስም ጊዜ ለመግዛት እየሞከሩ መሆኑን የፖለቲካ ተንታኞች እየተናገሩ ይገኛሉ። የኢራን የውስጥ ፖለቲካና የደህንነት እርምጃዎች፣ የውጭ ጫና እየተጠበቀ ሆኖ የኢራን መንግስት በሀገር ውስጥም ጠንካራ የተባበሩ እርምጃዎች መውሰድ ጀምረዋል። በቅርብ በወጣው መረጃ መሰረት በቃዝሽን ግዛት ከውጭ ጠላት ኃይሎች ጋር ግንኙነት አላቸው የተባሉ የ96 ግለሰቦች ንብረት ሙሉ በሙሉ ታግዷል። ይህ እርምጃ ምን ያሳያል ቢሉ የቴህራን ባለስልጣናት ከውጭ ወታደራዊ ጥቃት ከመጣብን በፊት የሀገር ውስጥ ደህንነት ስጋቶችንና ተቃውሞቹ ሙሉ በሙሉ የመቆጣጠር ስትራቴጂ እየተከተሉ ነው። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የንብረት እገዳውም በሀገሪቱ ውስጥ ያለውን የውስጥ የገንዘብ ዝውውር እና በግል ኢንቨስትመንት ላይ ተጨማሪ ፍርሃት እየፈጠረ ይገኛል። ኢራን በአሁኑ ወቅት ኢኮኖሚ ማዕቀቦችን እየተቋቋመች ባለችበት በዚህ ወቅት የውስጥ ካፒታል ሽሽትን ለመግታት እንዲህ ያሉ ጠንካራ ህጎችን ለመጠቀም መገደዷን ያሳያል ሲሉ ተደምጠዋል። አሁን ደግሞ ፊታችንን ወደ እስያና ወደ ዓለም አቀፍ የንግድ ስምምነቶች እናዙርና ስንመለከት የኢንዶኔዥያ ሪፐብሊክ በቅርብ ያወጣችው አዲስ የኤክስፖርት የውጭ ምንዛሬ ገቢ ወይም ኤፍኤክስ ፕሮሲድ መመሪያ በዓለም አቀፍ ገበያ ላይ ትልቅ መነጋገሪያ ሆኗል። ይህ ህግ የሀገሪቱን የተፈጥሮ ሀብት ወደ ውጭ የሚልኩ አምራቾች ወይም ኤክስፖርት ማኒፋክቸረር የሚባሉት ያገኙትን የውጭ ምንዛሬ ገቢ በሀገር ውስጥ ባንኮች እንዲያስቀምጡ የሚያስገድድ ሲሆን ዓላማው የሀገሪቱን የውጭ ምንዛሬ ክምችት ማጠናከር እና የሀገር ውስጥ ገንዘብን ዋጋ ማረጋጋት ሲሆን፣ ነገር ግን ትልቁ ዜና የመጣው ከሀገሪቱ የኢኮኖሚ ጉዳዮች አስተባባሪ ሚኒስትር አይርላንጋ ሃርታርቶ ሲሆን፣ ሚኒስትሩ አሜሪካን ጨምሮ የተመረጡ ዋና ዋና የንግድ አጋር ሀገራትን ከዚህ ህግ በከፊል ነፃ መደረጋቸውን በይፋ አስታውቀዋል። ከዓለም አቀፍ የንግድ ህግጋት እና ዲፕሎማሲ አንጻር ይህ ምን ማለት እንደሆነ ስንመለከትም ኢንዶኔዥያ ከአሜሪካ ጋር ያላትን የኢኮኖሚ ትስስር ላለማላላት እና ሊመጣ የሚችለውን የታሪፍ ጫና ለመቀነስ ስልታዊ ውሳኔ መወሰኗን ያሳያል ተብሏል። ይህ ውሳኔ ዓለም አቀፍ የጥሬ ዕቃ አቅርቦት ሰንሰለት ወይም ግሎባል ሰፕላይ ቼን እንዳይስተጓጎል ትልቅ አስተዋጽኦ አድርጓል። በተለይም በማኒፋክቸሪንግ እና በግብርና ኤክስፖርት ላይ የተሰማሩ ዓለም አቀፍ ኩባንያዎች ይህን ውሳኔ በበጎ ጎኑ ሲመለከቱት፣ በመጨረሻም በዓለማችን ላይ የተከሰቱት ሌሎች አንገብጋቢ መረጃዎችን ስንመለከት የመጀመሪያው መረጃችን ከአውሮፓ ሲሆን የሃንጋሪው ተቃዋሚ መሪ ፒተር ማጊያር ሀገራቸውን ከዩክሬን የሚገቡ
የግብርና ምርቶች ሙሉ በሙሉ ለማገድ መወሰኗን በይፋ አስታውቀዋል። ይህ ውሳኔ በአውሮፓ ህብረት ውስጥ ያለውን የውስጥ የገበያ ውድድርና የሀገር ውስጥ አርሶ አደሮች የመጠበቅ ፖለቲካ ምን ያህል እየገዘፈ የመጣ መሆኑን ማሳያ ሆኗል ተብሏል። በሌላ በኩል በምስራቅ አውሮፓ የጦር መሳሪያ ትጥቅ እሽቅድምድም እየተፋጠነ ሲገኝ ፖላንድ ከአሜሪካ የገዛችውን 3 የኤፍ-35 ዘመናዊ ተዋጊ ጀቶች በይፋ ተረክባለች። ይህም በኔቶ ምስራቃዊ ክንፍ ላይ የተሰማሩ የመጀመሪያው ባለ 5ኛ ትውልድ የጦር አውሮፕላን ሆኗል። ይህም በቀጠናው ላይ ያለውን ወታደራዊ ሚዛን እጅጉን ይቀይረዋል። በመጨረሻም ከጤናው ዘርፍ በጄኔቫ እየተካሄደ ባለ 79ኛው የዓለም የጤና ጉባኤ ላይ በስትሮክ በሽታ ዙሪያ ለመጀመሪያ ጊዜ ዓለም አቀፍ የጋራ መከላከያ ውሳኔ መጽደቁ ታውቋል። ይህ ውሳኔ በዓለም በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ የሚያስችል የፖሊሲ ማዕቀፍ ይዟል ተብሏል። የተወደዳችሁ ተከታታዮች ዛሬ የተመለከትናቸው ክስተቶች ሙሉ በሙሉ እርስ በእርሳቸው የተሳሰሩ ሲሆኑ በስትሬት ኦፍ ሆርሙዝ የሚነሳ የፖለቲካ ውጥረት፣ በኢንዶኔዥያ የሚወጣው የኤክስፖርት ሕግና በአውሮፓ የሚደረገው የትጥቅ ግንባታ ሁላችንም ላይ ቀጥተኛ ተጽዕኖ ሲያሳድር፣ በተለይም ደግሞ በውጭ ንግድና በማክሮ ኢኮኖሚክ ዘርፍ ላይ ላለው ባለሙያዎች እነዚህ ክስተቶች የአቅርቦት ሰንሰለትና የውጭ ምንዛሬ ተመንን የሚወስኑ ዋና ዋና መለኪያዎች ናቸው። እናንተስ ምን ታስባላችሁ? የአሜሪካና የኢራን ውጥረት ወደ ከፋ ወታደራዊ ግጭት ያመራ ወይስ ፓኪስታን ሽምግልናውን መፍትሄ ያመጣ ይሆን? አስተያየታችሁን በኮሜንት መስጫ ላይ አስፍሩልኝ። ይህንን ጥልቀት ያለው ትንታኔ ከወደዳችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ የምናዘጋጃቸውን ጥልቅ ትንታኔዎች በቅድሚያ ያግኙ። ስለተከታተላችሁኝ ከልብ አመሰግናለሁ። ባህረ ዜና ነበርኩኝ። ሰላም ቆዩልኝ።